that's why እንዴት ሰው እንዴት ይሄ ይጠፋዋል? አብይ በፓርላማ መጥቶ ስለ ኤርትራ አንስቶ የትግራይ ህዝቤ እንደዚህ አድርጎ ይሄንን እኮ ነው ያልክ ያለው። አብይ አህመድ ኢሳያስ በትግራይ ላይ ኤርትራ በትግራይ ላይ ግፍ ፈጸመች እንደዚህ ያለች እኔ ህዝቤን አትንካብየው ምናምን የሚለውን ተረት ተቀብለህ ከበሮ እንደመምታት እኮ የሚቆጠር ነው። ሰው አብይ አህመድ ኢሳያስን ሲፈርጅ ኖ ያን ጊዜ አብራችሁ ነበራችሁ ማንነና ነው አንተ ከደሙ ነፃ ነኝ ብለህ የምትፈርጀው የሚል አቋም ብስለት የተሞላው የአብይ አህመድን ሙከራ ያከሸፈ ጠንካራ እርምጃ ነበር። አሁን የአሜሪካ ኢሚግሬሽን ውሳኔ ነው ወስኖ ልጁን ወደ አገሩ ለመላክ። ነገር ግን የአብይ አህመድ ካድሬ ይሄን አጋጣሚ ተጠቅሞ የትግራይ ሰዎች ተሰባስበው እንደዚህ ያረጉት ሲባል አክኖሌጅ እያደረግ አዎ እኛ ነን የምትል ባልሰራውም ስራ አቅሙም የለም በመሰረቱ። ሁለተኛ የአብይ ካድሬዎች መባረሩን እንደ ሲሳይ ቆጥረው እንደ ትልቅ ነገር ቆጥረው ሲያራግቡት ኢሳያስ ላይ ብትዘምቱ ደስታቸው ነበር እኮ። ስለዚህ አብይ ካድሬዎች ሶሎሞንን መነሻ አድርገው የፋኖ ላይ ሲዘምቱ የእውነት ሁኔታው የገባህ የትግራይ ተወላጅ ካለ ኢሳያስ ጋር እንዳደረከው ሁላ እዛ የምትጫወትበት ተጫወት። ተጠያቂነት ሲመጣ እያንዳንዱ በልኩ ቢጠየቅበት ጊዜ ይመጣል። አሁን ግን እያንዳንዱን አጀንዳ እየመዘዘ በአማራና በትግራይ መካከል ጤናማ ግንኙነት እንዳይፈጠር ለማድረግ ፕሮጀክት እየነደፈ ሲያመጣብህ ተሸክመህ አትንዘላዘል። እሱን ነው ምክር ሐሳብ ነው። የሚጠቅምህን ውሰድ፣ ማይጠቅምህን ተው። የታብቱዩ ወደ አፋብን መግለጫ እንሂድና ሁለት ነገሮች አነጻጽረን እንይ። የአፋብን መግለጫ ከዛ የአፋብህንን መግለጫ ተንተርሶ የአብይ አህመድ አገዛዝ ቁጣ እናነሳለን። አፋብን ከሰሞኑ የሰጠውን መግለጫ በንጽጽር አቅርበን እንየው። አሁን በንጽጽር የምናቀርበው ይኸውልህ ብአዴን ነገሩን ገለጥለጥ አድርጎ ማየት ስለሚያስፈልግ ልክ የሆነውን ልክ ነው፣ ልክ ያልሆነውን ልክ አይደለም ነው። ይኸውልህ እዚህ ጋር 100% የሆነ አካል ያለው ራይት ነው እንትና ያለው ምናምን የለም። ትክክል የምንለውና የሚሰማንን ምንተቸውን ተችተን ልክ ነው የምንለው ልክ ነው ብለን ሐሳብ ነው የምንሰጠው። የሐሳብ ነፃነት መብታችንን ነው የምንጠቀመው። ማንን ያስደስታል ማንን ያስከፋል አይደለም። አንድ የህግ ሰው የጻፈውን ቅድም እያየሁ ነበረ። እንደው ባጭሩ ግን በጣም አሪፍ ገላጭ ሆነች ነገር በሁሉም ህዝብ እኩል የመወደድ ግብ ያላቸው ዓላማቸው በሁሉም እኩል መወደድ ከሆነ እንኳንስ በተለያዩ ጉዳዮች ላይ ወሳኝ በሚባሉ መርህ በሚጠይቁ ጉዳዮች ላይ እንኳን አቋም አለመያዝና አቋምን አለመግለጽ ነው በሁሉ ዘንድ የሚያስወድደው እሱ ነው። በአገራችንም በዓለማችንም ካያችሁ ቁልፍ በሚባሉ ክሪቲካል ጉዳዮች ላይ አቋማችንን ልንገልጽባቸው በሚገቡ ጉዳዮች ላይ ጭምር ዝም የሚሉ ሰዎች ሁሉም ሰው ይወዷቸዋል። በተለያየ ጊዜ በሚያንጸባርቁት አቋም አንዱ ደስ ሲለው ሌላው አልከፋውም ነው። እነዚህ በሁሉ የሚወደዱ ሰዎች መርህ አልባ ናቸው። መርህ የላቸውም፣ አቋም የላቸውም። ግባቸው ወይም መርሃቸው ምንድነው? መወደድ። ይኸውልህ መወደድ ነው። ለመወደድ ምንድነው የምታደርገው? ማሸርገድ ዝም ብለህ ያንንም አቋም ልትይዝበት የሚገባ ጉዳይ ይሄ እኮ ልክ ነው ይሄ እኮ ልክ አይደለም የምትልበትን ጉዳይ ሁላ ዝም እሱ እኮ እየተባልክ ግብህ መወደድ ከሆነ ግብህ ግን በአገረ መንግስትም በስርዓት ግንባታም በማህበረሰብ ግንባታ ውስጥ ማስተዋጽኦ ማድረግ ከሆነ ግብህ ለመርህና ለእውነት መቆም ከሆነ ውሸትን ውሸት እውነትን እውነት በሉ የተባለውን የመጽሐፍ ቅዱስ ቃል ለምትከተለው ክፉን ነገር ተጠየፉት ከበጎ ነገር ጋር ተባበሩ የሚለውን ነው የምትከተለው። ክፉ ትጠየፋለህ፣ በጎ ትተባበራለህ። ከበጎ ተባብረህ ክፉን ካልተጠየፍከው ልክ አይደለም። ስህተት ሲሰራ እያየህ ይሄ ልክ አይደለም ካልኩኝ ልጠላ እችላለሁ ብለህ
ላለመጠላት ብትል በምድርም መልህ አልባ በሰማይም የማይቀናህ ነህ ነው። ሰው የምርጫ ጉዳይ ነው የሚሆነው። በሁሉ ተወዶ ዝም ብሎ ምናምን መኖር የሚፈልግ መብቱ ነው። ሰው ከመርህ ጋር ነው የምንሄደው ነው በየጊዜው። that's why በቀዳሚ ጦርነት ሁላችሁ የምታስታውሱት ነው። ጦርነቱ ሀ ተብሎ የተጀመረ ቀን አብይ አህመድ ሰሜኑን ክፍል ሊያጠፋፋው ፈልጎ እንደሆነ በተለይም ኦርቶዶክስን ለማጥፋት ካላቸው ፕላን የተነሳ እንደሆነ ትንታኔ ስናቀርብ የኛው ምንላቸው ወዳጅ ምንላቸው ዛሬ አንዳንዶቹ እስር ቤት ናቸው። ስም መጥራት አልፈልግም። ለምን አበሳቸውን አበዛባቸዋለሁ። ያን ጊዜ መሰላቸውና ተናገሩ። ግብ ነበር። ከጠላት ሳይሆን ከወዳጆቻችን ከወገኖቻችን የነበረው ትችት ይገርም ነበር። በኦርቶዶክስ ላይ ያነጣጠረ ነው ስንል ሃይማኖትን መሰረት አድርገው ለምን ኦርቶዶክስ ትላላችሁ? ለኦርቶዶክስ ላይ አይደለም ይሉናል። ኧረ አይደለም፣ ይሄ ስርዓት ኦርቶዶክስ ጠል ነው። በተለየ ሁኔታ የትግል ቦታው ሊለያይ ይችላል። ስፔሲፊክ አማራነትን ለይቶ አማራነትን ብቻ የሚያጠቃበት ቦታ አለ። ለምሳሌ ወለጋ ስትሄድ፣ ኦሮሚያ ላይ ስትሄድ አማራነትን ስለሆነ የሚያጠቃው ሙስሊሙም ክርስቲያኑም አማራ እኩል ያልቃል። አማራነትን ስለሆነ የሚያጠቁት ይኸውልህ። ኦርቶዶክስነትን በሚያጠቁበት ቦታ ደግሞ ኦርቶዶክስ የሆነውን ኦሮሞም ኦርቶዶክስ የሆነውን አማራም ኦርቶዶክስ የሆነውን ትግሬም ኦርቶዶክስ የሆነውንም የትኛውንም ክፍል ያጠቁታል። እንደየሚሽናቸው እንደየሚወስዱት አቋም የተለያየ ነው። ይሄ በጣም ግልጽ መሆን አለበት። ያኔ ልክ ስለነበረን መረጃ ስለነበረን ሊያጠፋፉት ነው። ሰሜኑን የማጥፋት ፕሮጀክት ነው ይሄ። በመቆጣት ከሆነ በቂም ከሆነ በብስጭት ከሆነ በህወሓት ላይ መበሳጨትም መቆጣትም የሚያምርብን እኛ ነን። አትሊስት በጣም አሰቃቂ እስር ቤት ውስጥ አስረው አንገላተውናል፣ አሰቃይተውናል። ኃላፊ ተብለው የተመደቡ አካላት ባሉበት ብለናል እኮ። ጨለማ ቤት አቆይተውናል፣ ቶርቸር አድርገውናል። 2 ዓመት ከዕድሜያችን ላይ ቀንሰው እኛንም በዙሪያችን ያሉትን ሁሉ ጎድተዋል። አየህ፣ ያ ቂም ያሰከረ ምናምን ሆነን ብንገኝ እኛ ነበርን ከፊት ሆነን በለው ምናምን ማለት የነበረብን። ያ በደል እንኳን ኖሮ ጦርነት ተጀመረ የተባለ ዕለት ማታ ጥቁር ለብሰን ገብተን የአብይ አህመድን መግለጫ ተከትለን ይሄ በህዝባችን ላይ በሀገራችን ላይ የመጣ ጥፋት ነው፣ ይሄ የኦህዴድ አደገኛ እንቅስቃሴ ነው፣ ይሄ ጦርነት አውዳሚ ነው፣ ኦርቶዶክሱ ላይ እና ሰሜኑ ላይ ያተኮረ ነው የሚል ትንታኔን የሰጠ ነው። 5 ዓመት 4 ዓመት ወደ ኋላ ተመልሰ ቪዲዮዋን ለማየት ትችላለህ። ይሄንን አቋም ስለያዝን በማግስቱ ምንድን ነው የተከፈተው ዘመቻ? ወያኔን ለማዳን የሚል አይደል? ጉልኮስ ለመቀጠል ለወያኔ ምናምን የሚል አስታውሳለሁ። ባክግራውንዳችን ቴበላችን በሙሉ የቲፒኤልኤፍ ባንዲራ እየተደረገ እሱ ብቻ ይበቃል ብላችሁ ነው? የጌታቸው ረዳ ቤት የጌታቸው አሰፋ ቤት ተፈተሸ፣ የተከፈላቸው ገንዘብ ፔሮሉ ተገኘ ተባለ። አይደንቅም? ነውር የማይሰለቻቸው የራሳቸውን ሕሊና ያሳደፉ ያኔ የተባለውን እኮ አሁን እየደገሙት እኮ ነው። አሁን እኮ ሀፍረት የሌላቸው